ሰላም ጤና ይስጥልኝ ውድ የኮንዞም ቤተሰቦች እንዴት ናችሁ? የዛሬው ክላሳችን ተጀምሯል። የዛሬው ክላሳችን የሚሆነው ደግሞ ታይፕስ ኦፍ ቢዝነስ ኦርጋናይዜሽን የሚለውን በደንብ ለማየት እንሞክራለን ማለት ነው። የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ የሆናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የሚለቃቸውን ቪዲዮዎች ትከታተሉ ዘንድ የአክብሮት ግብዣዬ ነው። እንግዲህ ታይፕ ኦፍ ቢዝነስ ኦርጋናይዜሽን ከማየታችን በፊት ቢዝነስ ኦርጋናይዜሽን ማለት ምን ማለት ነው? በተለያየ ታይፕ የተከፈቱት በምን ምክንያት ነው የሚለውን ስናይ ቢዝነስ ኦርጋናይዜሽንስ ዲፈር ኢን ሃው they are formed, managed, financed and taxed። ቢዝነስ ኦርጋናይዜሽኖች የሚለዩት እንዴት ይመሰረታሉ፣ እንዴት ማኔጅ ይደረጋሉ፣ እንዴት ይተዳደራሉ፣ የፋይናንስ ዘዴያቸውስ እንዴት ነው፣ የታክስ ሲስተማቸውስ እንዴት ነው የሚለውን ዲፔንድ በማድረግ ቢዝነስ ኦርጋናይዜሽኖች በተለያየ ካታጎሪ ይከፈላሉ ማለት ነው። ሶ ቢዝነስ ኦርጋናይዜሽን ዲፈር ኢን ሃው they are managed, formed, financed and taxed። ቢዝነስ ኦርጋናይዜሽን አንዱ ከሌላው የሚለይበት ምክንያት በምንድን ነው ብንባል በእነዚህ ነገሮች ብለን መመለስ መቻል አለብን ማለት ነው። ቢዝነስ ኦርጋናይዜሽንስ ሜይ ቢ owned and managed by a single individual or a group of individual who may form a partnership firm or a joint stock company። እንግዲህ ቢዝነስ ኦርጋናይዜሽኖች ወይም የንግድ ተቋማት በአንድ ግለሰብ ሊያዙም ይችላሉ፣ ማኔጅም ሊደረግ ይችላሉ፣ ወይም ደግሞ በግሩፕ ኦፍ ኢንዲቪጁዋል ጀስት ላይክ በቦርድ ሊመሩ ይችላሉ፣ ወይም ኦውንድ ሊደረጉ ይችላሉ ማለት ነው። such arrangement of ownership and management is termed as a form of business organization። ይሄ አሬንጅመንት እና ኦነርሺፕ ምን ተብሎ ይጠራል? ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ተብሎ ይጠራል። ይሄ አሬንጅመንት እና ኦነርሺፕ ያለው ምንድን ነው? ሜይ ቢ ኦውንድ ኤንድ ማኔጅድ ባይ ሲንግል ኢንዲቪጁዋል ሊሆን ይችላል፣ ወይንም በግሩፕ ኢንዲቪጁዋል አስ ኤ ፎርም ኦፍ ፓርትነርሺፕ ፈርም ኤንድ ጆይንት ስቶክ ካምፓኒ ሆነው ኦውንድ እና ማኔጅ ሊደረግ ይችላሉ። ይህ ኦነርሺፕ እና ማኔጅመንት ምን ይባላል? ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ይባላል ማለት ነው። በእነዚህ ሴናሪዮ መሰረት ሶስት ታይፕስ ኦፍ ቢዝነስ ኦርጋናይዜሽን አሉ። ዘ ስሪ ሜን ታይፕስ ኦፍ ቢዝነስ ኦርጋናይዜሽን ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ ኤንድ ኮርፖሬሽን ተብለው በሶስት ይከፈላሉ ማለት ነው። እንግዲህ በዚህ ሌሰን የእያንዳንዳቸው ምን ማለት ናቸው፣ ጥቅማቸው ምንድን ነው፣ ጉዳታቸው ምንድን ነው፣ እንዴት ይመሰረታሉ የሚለውን በጥልቀት ለማየት እንሞክራለን ማለት ነው። የመጀመሪያው ሶል ፕሮፕራይተርሺፕ ነው። A sole proprietorship is a type of business organization that is owned and managed by a single individual። እንግዲህ ቅድም አሁን ምን ብለን ነበረ? ቢዝነስ ኦርጋናይዜሽኖች በአንድ ሰው ኦውንድ እና ማኔጅ ሊደረግ ይችላሉ፣ ወይንም አስ አ ፎርም ኦፍ ፓርትነርሺፕ ኤንድ ጆይንት ስቶክ ካምፓኒ በመልቲፕል ግለሰቦች ኦውንድ እና ማኔጅ ሊደረግ ይችላሉ ብለን ነበረ። ሶ ከዚህ ውስጥ ከቢዝነስ ኦርጋናይዜሽን ውስጥ አንዱ ሶል ፕሮፕራይተርሺፕ ነው። ሶል ፕሮፕራይተርሺፕ የቢዝነስ የንግድ ተቋም ሲሆን ኦውንድ የሚደረገውም ይዞታውም ማኔጅመንቱም በማን ነው? በሲንግል ኢንዲቪጁዋል ነው ማለት ነው። The owner provides the capital, make all decisions and is entitled to all profits but also bears all risks and losses። በሶል ፕሮፕራይተርሺፕ ጊዜ ይኸው ሲንግል ኢንዲቪጁዋል ካፒታሉን ፕሮቫይድ ያደርጋል። ካፒታሉን ፕሮቫይድ ማድረግ ብቻ ሳይሆን እያንዳንዱ ድርጅቱን የተመለከተ ውሳኔ የሚወስነው ብቻውን ነው። ኦል ዲሲሽን ዲሳይድ ያደርጋል። ኦል ዲሳይድ ማድረግ ብቻ ሳይሆን ትርፉንም ብቻውን ነው የሚቋደሰው። ትርፉን መቋደስ ብቻ ሳይሆን ደግሞ ኪሳራና ሪስክ ሲመጣም ብቻውን ይጋፈጣል ማለት ነው። ስለዚህ ሶል ፕሮፕራይተርሺፕ ከሆነ ሲንግል ኦነር ፕሮቫይድ ካፒታል፣ ሜክ ኦል ዲሲሽን፣ ኢንታይትልድ ቱ ቴክ ኦል ፕሮፊት ኤንድ ኦልሶ ቢር ኦል ሪስክስ ኤንድ ሉስስ ማለት ነው። ኪ ፊቸርስ ኤንድ ካራክተሪስቲክስ ኦፍ ሶል ፕሮፕራይተርሺፕ ስናይ ሲንግል ኦነርሺፕ ነው እንዳልኳቸው። ኦውንድ ባይ ዋን ፐርሰን ሁ ኮንትሮል ኤቭሪ አስፔክት ኦፍ ዘ ቢዝነስ። በሶል ፕሮፕራይተርሺፕ ጊዜ ሲንግል ኦነር ነው። ይህ ሲንግል ኦነር ኤቭሪ አስፔክት ኦፍ ዘ ቢዝነስ ኮንትሮል ኦውንድ የሚደረገው በዛ ኢንዲቪጁዋል ነው ማለት ነው። ኖ ሴፓሬሽን ኦፍ ኦነርሺፕ ኤንድ ማኔጅመንት። በሶል ፕሮፕራይተርሺፕ ጊዜ ማኔጅመንት እና ኦነርሺፕ የተለያየ ሊሆን አይችልም። ማኔጅመንቱም ኦነሩም ማናጀሩም ራሱ ነው። the owner runs the business directly using their own skills and intelligence። ኦነሩ ራሱ ቢዝነሱ ምን ያደርጋል ማለት ነው? ዳይሬክትሊ ረን ያደርጋል ማለት ነው። ሌላው ለስ ለጋር ፎርማሊቲ ነው።
ሶል ፕሮፕራይተርሺፕ ሌጋል ፎርማቱ ያን ያክል ለስ ነው። ሲምፕል ቱ ስታብሊሽ ኤንድ ኦፕሬት። ሶል ፕሮፕራይተርሺፕ ስታብሊሽ ለማድረግ እና ኦፕሬት ለማድረግ ቀላል ነው። ሞስት ኦፍን ዳዝ ኖት ሪኳየር ሬጂስትሬሽን ኦር ላይሰንሲንግ አንለስ ኢን ስፔሲፊክ ሴክተር። በስፔሲፊክ ሴክተር ካልሆነ ለምሳሌ በሬስቶራንት በፋርማሲ ምናምን ካልሆነ ሶል ፕሮፕራይተርሺፕ መስርቶ ማንቀሳቀስ ሲምፕል ነው። ኦፕሬትም ለማድረግ ሲምፕል ነው። ብዙ ጊዜ ደግሞ ሌጋል ላይሰንሲንግ ላይጠይቅ ይችላል። አሁን ግን ይሄ ነገር የለም። ሌላው ኖ ሴፓሬት ሌጋል ኤንቲቲ ነው። ሌጋሊ ዘ ቢዝነስ ኤንድ ዘ ኦነር አር ዘ ሴም ፐርሰን። በሶል ፕሮፕራይተርሺፕ ጊዜ ቢዝነሱም ኦነሩም ዘ ሴም ፐርሰን ናቸው። ስለዚህ ሴፓሬት ሌጋል ኤንቲቲ የለም። ሌላው ፕሮፊት ኤንድ ሎስ ሼሪንግ ነው። ዘ ኦነር ኪፕስ ኦል ዘ ፕሮፊት በት ኦልሶ ቴክስ ኦል ዘ ሎስ። በሶል ፕሮፕራይተርሺፕ ጊዜ ፕሮፊቱን የሚያስገኝ ኢንዲቪጁዋል ይወስዳል፣ ኪሳራውንም ራሱ ይወስዳል፣ ይከስራል። ስለዚህ ዘ ኦነር ኪፕስ ኦል ዘ ፕሮፊት ኤንድ ቴክስ ኦል ዘ ሎስ ማለት ነው። ሌላው አንሊሚትድ ሊያቢሊቲ ነው። ይሄ ማለት ነው ዘ ኦነርስ ፐርሰናል አሴት ካን ቢ ዩዝድ ቱ ሴትል ቢዝነስ ዴት። እንግዲህ በሶል ፕሮፕራይተርሺፕ ጊዜ ይኸው ኦነር ተበድሮ ለድርጅቱ ስራ ቢያውለው ኋላ ዞሮ የራሱ ፐርሰናል አንጡራ ከብቶች አንጡራ ገንዘቡም ለብድሩ ለድርጅቱ ብድር ማዋያ ያገለግላል። በቃ ዘ ኦነር እና ዘ ፐርሰን ዘ ማናጀር ዘ ቢዝነስ ኢንቲቲ ዋና ኤንድ ዘ ሴም ስለሆኑ ተነጣጣይ ስላልሆኑ ዘ ኦነር ፐርሰናል አሴት ካን ቢ ዩዝድ ቱ ሴትል ቢዝነስ ዴት ማለት ነው። ሌላው ዋን ሜን ኮንትሮል ነው። ዘ ኦነር ሜክስ ኦል ኪ ዲሲሽንስ ኢንዲፔንደንትሊ። በሶል ፕሮፕራይተርሺፕ ጊዜ ኦል ኪ ዲሲሽንስ በኦነሩ ኢንዲፔንደንትሊ ዲሳይድ ይደረጋሉ ማለት ነው። ስለዚህ የሶል ፕሮፕራይተርሺፕ ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ፊቸርስ ተብለን ብንጠይቅ ሲንግል ኦነርሺፕ፣ ኖ ሴፓሬሽን ኦፍ ኦነርሺፕ ኤንድ ማኔጅመንት፣ ለስ ሌጋል ፎርማሊቲ፣ ኖ ሴፓሬት ሌጋል ኢንቲቲ፣ ፕሮፊት ኤንድ ሎስ ሼሪንግ። ያ ማለት ራሱ አንሊሚትድ ሊያቢሊቲ ኤንድ ዋን ሜን ኮንትሮል ብለን መመለስ ማስረዳት መቻል አለብን ማለት ነው። አድቫንቴጅ ኦፍ ሶል ፕሮፕራይተርሺፕ ስናይ ኢት ኢዝ ሲምፕል ኤንድ ኢዚ ቱ ስታርት። ሶል ፕሮፕራይተርሺፕ በቃ ለመጀመር በጣም ቀላል ነው። ፊው ሌጋል ሀርድስ ኦፍ ፎርማሊቲው በጣም ቀላል ነው። እኔ ተነስቼ ከፈለኩኝ በ100 ሺህ ብር የራሴን ድርጅት አቋቁሜያለሁ ሶል ፕሮፕራይተርሺፕ ብዬ ነገ ቲን አውጥቼ ንግድ ፍቃድ ወስጄ መስራት እችላለሁ። ስለዚህ ሶል ፕሮፕራይተርሺፕ ሲምፕል ኤንድ ኢዚ ቱ ስታርት፣ ለመጀመር በጣም ቀላል ነው ማለት ነው። ሌላው ኮምፕሌት ኮንትሮል ነው። ዘ ኦነር ሃዝ ቶታል ኮንትሮል ኦቨር ኦል ኦፕሬሽን ኤንድ ዲሲሽን። ኦነሩ በኦፕሬሽንና ዲሲሽን ቶታል ኮንትሮል አለው። ሌላ ማንም የሰርድ ፓርቲ ጣልቃ ገብነት አይኖርም። ኮንፍሊክት ኦፍ ኢንተረስትም አይኖርም። የጥቅም ግጭት አይኖርም። ምክንያቱም ራሱና ራሱ ባለቤት ስለሆነ ማለት ነው። ሌላው ታክስ ቤኔፊት ኦፍን ኢንጆይ ሎወር ኢንካም ታክስ ሬት ስፔሻሊ ስሞል ፈርም ከሆነ በተለይ ሎወር ኢንካም ታክስ ሬት ኢንጆይ ያደርጋል። ስለዚህ ሶል ፕሮፕራይተርሺፕ ታክስ ቤኔፊት አለው። ሌላው ሪቴንሽን ኦፍ ቢዝነስ ሴክሬት ነው። ኖ ኒድ ቱ ሼር ኢንተርናል ኢንፎርሜሽን። በቃ አንተ የድርጅትህን ኢንተርናል ኢንፎርሜሽን ውስጣዊ መረጃ ለማንም ሼር እንድታደርግ አትገደድም። ስለዚህ ቢዝነስ ሴክሬትህን የንግድ ሚስጥርህን የመጠበቅ ሪቴን የማድረግ ሙሉ መብት አለህ ማለት ነው። ሌላው ኩዊክ ዲሲሽን ነው። as there is no need to consult others, actions can be taken promptly። እንግዲህ አንተ ባለቤቱም ወሳኙም አድራጊውም ፈላጩም ቆራጩም ራስህ ስለሆንክ ሌሎችን ሳታማክር የራስን ውሳኔ መወሰን በፍጥነት መፈጸም መተግበር ትችላለህ። ስለዚህ በሶል ፕሮፕራይተርሺፕ ጊዜ ኩዊክ ዲሲሽን አለ ማለት ነው። ሌላው ፐርሰናል ተች ነው። ክሎዝ ሪሌሽንሺፕ ዊዝ ከስተመርስ ኤንድ ኤምፕሎይ። የራስህ ከሆነ ከከስተመርህና ከሰራተኞች ጋር ክሎዝ ሪሌሽንሺፕ መፍጠር ትችላለህ ማለት ነው። እንግዲህ ሶል ፕሮፕራይተርሺፕ አድቫንቴጅ ብቻ ሳይሆን ዲስአድቫንቴጅም አለው። ከዲስአድቫንቴጅ ውስጥ ሊሚትድ ካፒታል ነው። ፋይናንስ ባይ ዘ ኦነር አሎን ሊሚትድ ኤክስፓንሽን። ስለዚህ ፋይናንስ የሚያደርገው በሶል ፕሮፕራይተርሺፑን ራሱ ኦነሩ ስለሆነ ካፒታል ኤክስፓንሽኑ ሊሚትድ ሊሆን ይችላል ማለት ነው። ሌላው ላክ ኦፍ ኮንቲኒቲ ነው። ዘ ቢዝነስ ሜይ ዲዞልቭ ኢፍ ዘ ኦነር ዳይስ ኦር ቢካምስ ኢንካፓሲቴት። ሶል ፕሮፕራይተርሺፕ ባይዘው ኦነሩ ከሞተ ከታመመ በሆነ ሚንስ ባንክረፕት ከሆነ ብቻ አገር ከለቀቀ ያ ቢዝነስ ምን አይሆንም፣ ኮንቲኒው አይሆንም። ላክ ኦፍ ኮንቲኒቲ
አለበት ማለት ነው። ምክንያቱም አድራጊውም ፈጣሪውም ፈላጩም ቆራጩም ያግለሰብ ስለሆነ በዛ ግለሰብ የሚያጋጥመው የህይወት እንከን ሁሉ ሶል ፕሮፕራይተርሺፕ ፎርም ኦፍ ቢዝነሱንም አፌክት ስለሚያደርገው ማለት ነው። ሌላው አንሊሚትድ ላያቢሊቲ ነው። ፑት ዘ ኦነር ፐርሰናል ፕሮፐርቲ አት ሪስክ። ቅድም እንዳልኳቸው ድርጅቱ ተበድሮ ለከሰራቸው ኪሳራዎች ሁሉ የኦነሩ ሀብት ለብድር ማካካሻ ይውላል ብለናል። ስለዚህ የኦነርን ፐርሰናል ፕሮፐርቲ ሪስክ ላይ ይጥላል። አንሊሚትድ ላያቢሊቲ ነው ያለው ማለት ነው። ሌላው አንሱቴብል ፎር ላርጅ ኦፕሬሽን ዲፊካልት ቱ ማኔጅ ላርጅ ስኬል ኦር ኮምፕሌክስ ቢዝነስ። እንግዲህ ቢዝነሱ ላርጅ ስኬል እና ኮምፕሌክስ ቢዝነስ ከሆነ ማኔጅ ለማድረግ ዲፊካልት ነው። ምክንያቱም ኦነሩም ማናጀሩም አንድ ሰው ስለሆነ አንሱቴብል ፎር ላርጅ ኦፕሬሽን። ሌላው ሊሚትድ ማናጀሪያል ኤክስፐርታይዝ ዘ ኦነር ሜይ ኖት ሃቭ ኦል ዘ ኔሴሲቲ። እንግዲህ ኦነሩም ማናጀሩም ራሱ ከሆነ ይኸው ኦነርም ማናጀርም ሁሉም ኔሴሲቲ ስኪሎች ላይኖሩት ይችላሉ። ዱቱዛት ሊሚትድ ማናጀራል ኤክስፐርታይዝ ሌላው የሶል ፕሮፕራይተርሺፕ ዲስአድቫንቴጅ ነው ማለት ነው። ስለዚህ ዘ ዲስአድቫንቴጅ ኦፍ ሶል ፕሮፕራይተርሺፕ እንባል ሊሚትድ ካፒታል፣ ላክ ኦፍ ኮንቲኒቲ፣ አንሊሚትድ ላያቢሊቲ፣ አንሱቴብል ፎር ላርጅ ኦፕሬሽን ኤንድ ሊሚትድ ማናጀራል ኤክስፒሪያንስ ብለን መጥቀስ መቻል አለብን ማለት ነው። ሁለተኛው ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ፓርትነርሺፕ ይባላል። አሁን ሶል ፕሮፕራይተርሺፕ ምንድነው አየን፣ ኪ ካራክተሪስቲክስ እና ፊቸርስ አየን፣ አድቫንቴጅ አየን፣ ዲስአድቫንቴጅ አየን። ሁለተኛውን ደግሞ ፓርትነርሺፕ አየን እነዚህ ማለት ነው። ፓርትነርሺፕ ኢዝ አ ፎርም ኦፍ ቢዝነስ ኦርጋናይዜሽን ዌር ቱ ኦር ሞር ፐርሰንስ አግሪ ቱ ሼር ኦነርሺፕ ኮንትሪቢዩት ካፒታል ኤንድ ስፕሊት ዘ ፕሮፊት ኤንድ ሉስ አኮርዲንግ ቱ ዘይ አግሪድ ሬሾ። ፓርትነርሺፕ ከሆነ ደግሞ እንደ ሶል ፕሮፕራይተርሺፕ የንግድ ተቋም አይነት ነው፣ ፎርም ኦፍ ቢዝነስ ኦርጋናይዜሽን ነው። ነገር ግን ሁለትና ከዛ በላይ የሆኑ ሰዎች ይስማሙና ምን ያደርጋሉ? ኦነርሺፕን ባለቤትነትን ይጋራሉ፣ ካፒታልን ያዋጣሉ፣ ትርፍና ኪሳራውንም በተስማሙበት ሬሾ ምጣኔ መሰረት ይካፈላሉ ማለት ነው። ፓርትነርሺፕ ማለት ነው ፎርም ኦፍ ቢዝነስ ኦርጋናይዜሽን ነው። ሁለትና ከዛ በላይ የሆኑ ሰዎች ኦነርሺፕን ሼር የሚያደርጉበት፣ ካፒታልን የሚያዋጡበት፣ ትርፍና ኪሳራም በተስማሙበት ምጣኔ መሰረት የሚከፋፈሉበት ፎርም ኦፍ ቢዝነስ ኦርጋናይዜሽን ፓርትነርሺፕ ይባላል። ፓርትነርሺፕ ሁለት ታይፕ አለው፣ ጀነራል ፓርትነርሺፕ እና ሊሚትድ ፓርትነርሺፕ ይባላል። ጀነራል ፓርትነርሺፕ የሚባለው ኦል ፓርትነርስ ሼር ሪስፖንሲቢሊቲስ ኤንድ ሊያቢሊቲስ ኢኳሊ። ጀነራል ፓርትነርሺፕ ከሆነ ሁሉም ፓርትነሮች ሊያቢሊቲንም ሪስፖንሲቢሊቲንም ኃላፊነትንም እዳንም ምን ያደርጋሉ? እኩል ይከፋፈላሉ። በምን ጊዜ? በጀነራል ፓርትነርሺፕ ጊዜ። በሊሚትድ ፓርትነርሺፕ ከሆነ ሳም ፓርትነርስ which means limited partners only contribute capital and have limited liability። ከስሙ እንደምንረዳው ሊሚትድ ፓርትነርሺፕ ከሆነ ሳም ፓርትነሮች ምን ያደርጋሉ? ኦንሊ ካፒታል ኮንትሪቢዩት ያደርጋሉ። እንደገና ደግሞ ሊያቢሊቲያቸውም ሊሚትድ ነው። ሊያቢሊቲያቸውም እዳቸውም ሊሚትድ ይሆናል ማለት ነው። ስለዚህ ፓርትነርሺፕ ሁለት አይነት አለ፣ ጀነራል ፓርትነርሺፕ እና ሊሚትድ። ጀነራል ከሆነ ሪስፖንሲቢሊቲም ሊያቢሊቲም እኩል ይከፋፈላሉ። እነዚህ ግን ጀስት ሊሚትድ ነው ማለት ነው። ይህን ካየን ኪ ፊቸርስ ኤንድ ካራክተሪስቲክስ ኦፍ ፓርትነርሺፕ የሚለው የፓርትነርሺፕ ቁልፍን ጸባያት እና ቁልፍ ፊቸርስ ምንድን ናቸው የሚለውን ስናይ አንደኛ ቱ ኦር ሞር ፐርሰንስ ነው። በፓርትነርሺፕ ጊዜ ነው ቱ ኦር ሞር ፐርሰንስ ነው። ሚኒመም ኦፍ 2% ኢዝ ሪኳየርድ። ፓርትነርሺፕ ለመመስረት ቢያንስ ሁለት ሰዎች ያስፈልጋሉ። ዘ ሌጋል ማክሲመም ኢዝ 10 ፎር ባንኪንግ ኤንድ 20 ፎር አዘር ቢዝነስ። ስለዚህ ቱ ኦር ሞር ፐርሰንስ አሉ ማለት ነው። ሌላው ኮንትራክቹዋል አግሪመንት ነው። ፎርምድ ባይ ሙቹዋል አግሪመንት። ፓርትነርሺፕ የሚመሰረተው ምንድን ነው? በጋራ ስምምነት ነው፣ በሙቹዋል አግሪመንት ነው። ይሄ ስምምነት ሪትን ሊሆን ይችላል፣ ኦራል ሊሆን ይችላል፣ የተጻፈ ሊሆን ይችላል፣ በአፍ ሊሆን ይችላል። ኦል ፓርትነርስ መስት ቢ ሌጋሊ ኮምፒተንት። ሁሉም ፓርትነሮች ምን መሆን አለባቸው? ሌጋሊ ኮምፒተንት መሆን አለባቸው ማለት ነው። ሌላው ፕሮፊት ኤንድ ሎስ ሼሪንግ ነው። ፕሮፊትስ ኤንድ ሎስስ አር ሼርድ ቤዝድ ኦን ዘ ፓርትነርሺፕ አግሪመንት። ትርፍና ኪሳራዎች በፓርትነርሺፕ ሲመሰርቱ በተስማሙ ስምምነት መሰረት ሸርድ ይሆናሉ፣ ይከፋፈላሉ ማለት ነው። ፕሮፊት ኤንድ ሼሪንግ፣ ሎስ ሼሪንግ። ሌላው ሎፉል ቢዝነስ ነው። ህጋዊ ቢዝነስ ነው።
ያኛው ሶል ፕሮፕራይተርሺፕ ህጋዊ አይደለም ማለት አይደለም። ነገር ግን ጀስት ይሄኛው በደንብ በህግና በህግ የሚመራ ስለሆነ ነው። ዘ ቢዝነስ መስት ቢ ሌጋል ኖት ብላክ ማርኬቲንግ ስመግሊንግ። በቃ በፓርትነርሺፕ ጊዜ ሎፉል ቢዝነስ ነው። ሶል ፕሮፕራይተርሺፕ አይዞ ምናልባትም ጥቁር ማርኬት ጥቁር ገበያ ሊሰራ ይችላል። ዞሮ ዞሮ ከሱ ለመለየት ነው። ሌላው ፕሪንሲፓል ኤጀንት ሪሌሽንሽፕ ስናይ each partner act as an agent of the firm and as a principal to the other። በፓርትነርሺፕ ጊዜ ሁሉም ፓርትነሮች ለፈርሙ እንደምን አክት ያደርጋሉ? acts as an agent of the firm የፈርሙ ኤጀንት ናቸው። and ለሌሎች ደግሞ as a principal to other ሆነው አክት ያደርጋሉ ማለት ነው። ሌላው አንሊሚትድ ሊያቢሊቲ ነው። ስቲል ፓርትነርሺፕ ባይዘው አንሊሚትድ ሊያቢሊቲ ነው። Partners are personally and jointly liable for business debts except for limited partners። ፓርትነሮች ሊሚትድ ፓርትነር ካልሆኑ ሴቨራሊ ወይንም ጆይንትሊ በጋራ የሚሆን በግል ለካምፓኒው ዴት ለካምፓኒው ዳ ተጠያቂ ናቸው። ስለዚህ አንሊሚትድ ሊያቢሊቲ የፓርትነርሺፕ ሌላው ካራክተር ጸባይ ነው ማለት ነው። ሌላው ቮለንታሪ ሬጅስትሬሽን ነው። registration is mandatory but unregistered firms face legal and financial limitation። አሁን ግን ግዴታ ሆኗል። ዝሮ ይሄም ሌላው የፓርትነርሺፕ ጸባይ ነው ማለት ነው። ይሄን ኪ ካራክተሪስቲክስ ካየን እስኪ አድቫንቴጅስ ኤንድ ዲስአድቫንቴጅስ ኦፍ ፓርትነርሺፕ ነኝ። አድቫንቴጁን ስናይ still it is easy to form few legal requirements compared to corporation። ከኮርፖሬሽን ጋር ስናጻጽረው ሌጋል ሪኳየርመንቱ አናሳ ነው፣ ትንሽ ነው። ግሬተር ካፒታል ቤዝ ኮምባይንድ ሪሶርስ ኦፍ ፓርትነርስ። እንግዲህ የፓርትነሮችን ሪሶርስ ኮምባይን በማድረግ ግሬተር ካፒታል ቤዝ መመስረት ይቻላል ማለት ነው። ሌላው ኢምፕሩቭ ዲሲሽን ሜኪንግ ዲፈረንት ፐርስፔክቲቭስ ሌድ ቱ ቤተር ዲሲሽን። ሁለት ኦር ከዛ በላይ የሆኑ ኤጀንት ሰዎች ስላሉ እነሱ አንድ ላይ በመሰባሰብ ዲፈረንት ፐርስፔክቲቭ ስለሚያዋጡ ቤተር የተሻለ ውሳኔ ለመወሰን ያስችላል። ሌላው ፍሌክሲቢሊቲ ነው። ካን አዶፕት ኪክሊ ቱ ቼንጅ ለቼንጅ ኪክሊ አዶፕት ያደርጋል። ፍሌክሲቢሊቲ የፓርትነርሺፕ ሌላው ጥቅም ነው። ሪስክ ሼሪንግ ነው። ሎስስ ኤንድ ሪስክስ አር ዲቫይድድ አመንግ ፓርትነርስ። ኪሳራዎችና አደጋዎች ለፓርትነሮች ዲቫይድድ ይደረጋሉ፣ ይከፋፈላሉ ማለት ነው። ስፔሻላይዜሽን ኢች ፓርትነር ካን ሃንድል ስፔሲፊክ ኤሪያስ ቤዝድ ኦን ዜር ኤክስፐርታይዝ። እንግዲህ ፓርትነሮች የራሳቸው የሆነ ስፔሻላይዜሽን ይኖራቸዋል፣ ኤክስፐርታይዝ ይኖራቸዋል። ስለዚህ እያንዳንዱ ፓርትነር ስፔሻላይዝ ባደረገው ኤክስፐርታይዝ በሆነበት ታስክ ምን ያደርጋል ማለት ነው? ሃንድል ያደርጋል። ስለዚህ ይሄ ምን ያስችላል? ስፔሻላይዜሽን ይፈጥራል ማለት ነው። ሌላው ኢንተርናል ሴክሬሲ ነው። ለስ ትራንስፓረንሲ ዛን ኮርፖሬሽን። ፓርትነርሺፕን ስናይ ባይዘው ከኮርፖሬሽን ለስ ትራንስፓረንሲ ነው። በቃ ሚስጥሩን የድርጅቱ ሚስጥር የሚያውቁት ፓርትነሮች ብቻ ናቸው። ለውጭ ለገሃድ ዲስክሎዝ ማድረግ ግዴታ የለባቸው። which can be advantages for some business። ስለዚህ ኢንተርናል ሴክሬሲ is another advantage of partnership። advantage of partnership እንባል is to form greater capital base, improve decision making, flexibility, risk sharing, specialization and internal secrecy are some of the advantages of partnership ማለት ነው። ዲስአድቫንቴጅን ስናይ unlimited liability ነው። unlimited liability ልክ እንደ sole proprietorship። risks extend to partners personal property። ሪስኮች እስከ ፓርትነርስ ፐርሰናል ፕሮፐርቲ ድረስ ኤክስቴንድ ይደረጋሉ፣ ዴቶች ማለት ነው። ሶ አንሊሚትድ ሊያቢሊቲ ሌላው ዲስአድቫንቴጅ ነው። ሌላው ኢንስቴቢሊቲ ነው። ዘ ፈርም ሜይ ዲዞልቭ ኢፍ ኤ ፓርትነር ዳይስ ሪታይርስ ኦር ዊዝድሮስ። በዚህ ጊዜ ደግሞ ፓርትነሮች ከሞቱ ጥሮታ ከወጡ ወይም ጀስት ሳሙኤል በሌላ ምክንያት እንትን ካሉ ፓርትነርሺፑ ዲዞልቭ ይደረጋል። ስለዚህ ኢንስቴቢሊቲ ሌላው ዲስአድቫንቴጅ ነው ማለት ነው። ሌላው ሊሚትድ ካፒታል ነው። ስቲል ለስ ዛን ዋት ኮርፖሬሽንስ ካን ሬዝ ስሩ ሸርስ። ሊሚትድ ካፒታል ከኮርፖሬሽኖች ሸር በመሸጥ ከሚያገኙት ገቢ አንጻር ሲወዳደር አናሳ ነው። ስለዚህ ሊሚትድ ካፒታል ሌላው ዲስአድቫንቴጅ ይሆናል ማለት ነው። ሌላው ለን ትራንስፈራቢሊቲ ኦፍ ሸርስ ነው። ኤ ፓርትነር ካን ኖት ትራንስፈር ኦነርሺፕ ዊዛውት ኮንሰንት። ፓርትነሩ ዊዛውት ኮንሰንት ከሌሎች ፓርትነሮች ፍቃድ ውጭ ሸሩን ትራንስፈር ማድረግ አይችልም። ነን ትራንስፈራቢሊቲ ኦፍ ሸርስ ማለት ነው። ሌላው ኮንፍሊክት ኤንድ ሚስ አንደርስታንዲንግ ዲስአግሪመንትስ ካን ዲስረፕት ቢዝነስ ኦፕሬሽን። በፓርትነርሺፕ ጊዜ ኮንፍሊክት
ሚስ አንደርስታንዲንግ ሊፈጠር ይችላል። የጥቅም ግጭት ኮንፍሊክት ኦፍ ኢንተረስት ምናምን ሊፈጠር አለመስማማት ሊፈጠር ይችላል። ስለዚህ አለመስማማት ምን ያደርጋል? ቢዝነስ ኦፕሬሽኑ ዲስራፕት ፈንክሽናሊ እንዳያደርግ እንዲረበሽ ያስችላል ማለት ነው። ሌላው ይሄ ዲስአድቫንቴጅ ኦፍ ፓርትነርሺፕ ነው ማለት ነው። ይህን ካየን ኮርፖሬሽን ኦር ጆይንት ስቶክ ካምፓኒ የሚለውን ስናይ ኮርፖሬሽን ኢዝ ቢዝነስ ኢንቲቲ ዛት ሃቭ ሴፓሬት ሌጋል ኢንቲቲ ፍሮም ኢትስ ኦነር። ሶስተኛው ቢዝነስ ኦርጋናይዜሽን ምንድን ነው ብለናል ቅድም። ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ኮርፖሬሽን ይባላል። ኮርፖሬሽን ወይም ጆይንት ስቶክ ካምፓኒ ይባላል። ይሄ ኮርፖሬሽን ጆይንት ስቶክ ካምፓኒ ማለት ነው ቢዝነስ ኢንቲቲ ነው፣ የንግድ ተቋም ነው፣ የንግድ አካል አይነት ነው። ምን አለው? ሴፓሬት ሌጋል አይዴንቲቲ ፍሮም ኢትስ ኦነር። ከኦነሮቹ የተለየ የራሱ የሆነ ሌጋል አይዴንቲቲ አለው። ኢት ኢዝ አን አርቲፊሻል ፐርሰን ይሆናል ማለት ነው። ኮርፖሬሽኑ አርቲፊሻል ፐርሰን ይሆናል ማለት ነው፣ ሴፓሬት ሌጋል አይዴንቲቲ ስላለው። ኢት ኢዝ ክሪኤትድ ባይ ሎ፣ በህግ የተመሰረተ ነው። ኤንድ ኢትስ ኦነርሺፕ ኢዝ ዲቫይድድ ኢንቱ ሼር ኦፍ ስቶክስ ሄልድ ባይ ሼርሆልደርስ። ስለዚህ ኮርፖሬሽን በህግ የሚመሰረትና ኦነርሺፑ ደግሞ በቤዝድ ኦን ዜር ሼርስ ሼር ኦፍ ስቶክስ በሼርሆልደርስ የተያዘ ነው ማለት ነው። ቻርተርድ ባይ ዘ ስቴት። ኮርፖሬሽን ምን የሆነ ነው? በስቴት ቻርተርድ የሆነ ነው። ኮርፖሬሽንስ መስት ኦብቴን ኤ ቻርተር ኦር ሌጋል ፐርሚሽን፣ ህጋዊ ፈቃድ ማለት ነው፣ ፍሮም ዘ ስቴት ቱ ኦፕሬት። ኮርፖሬሽኖች ኦፕሬት ለማድረግ የንግድ እንቅስቃሴ ለማድረግ ከሌጋል ፐርሚሽን ህጋዊ ፈቃድ ከመንግስት ማግኘት አለባቸው ማለት ነው። ስለዚህ ኮርፖሬሽንስ መስት ቢ ቻርተርድ ባይ ዘ ስቴት። ሌላው ሌጋል ኮምፕላያንስ ነው። መስት አድሄር ቱ ስትሪክት ሌጋል ሬጉሌሽንስ ኤንድ ፋይናንሻል ዲስክሎዥር። ሌጋል ኮምፕላያንስ ስትሪክት የሆነ ጥብቅ የሆነ ህጋዊ መተዳደሪያና ፋይናንሻል ዲስክሎዝ አለው። ሌጋል ኮምፕላያንስ ያስፈልገዋል ማለት ኮርፖሬሽን ኪ ፊቸሮችን ስናይ እና ካራክተሪስቲክስ ስናይ ሴፓሬት ሌጋል ኤንቲቲ ነው። በኮርፖሬሽን ጊዜ ሴፓሬት ሌጋል ኤንቲቲ ዘ ኮርፖሬሽን ኤግዚስትስ ኢንዲፔንደንትሊ ኦፍ ኢትስ ሼርሆልደር። ኮርፖሬሽኑ ሌላ ነው፣ ሼርሆልደሮች ሌላ ናቸው፣ የተለያዩ አካል ናቸው ማለት ነው። ሌላው ኦነርሺፕ ስሩ ሼርስ። ኦነርሺፕ ኢዝ ዲቫይድድ አመንግ ሼርሆልደርስ ሁ ፐርቼዝ ስቶክ። ኦነርሺፕ ቤዝድ ኦን ሼር የተከፋፈለ ነው። ሊሚትድ ሊያቢሊቲ። ሼርሆልደርስ አር ኦንሊ ሊያብል ፎር ዘ አማውንት ዘ ኢንቨስት ኢን ዘ ካምፓኒ። በቃ እኔ ካሳ የሆነ ካምፓኒ ላይ የ10 ሺህ ብር ሼር ከገዛው ልጠየቅ የምችለው በዛች በ10 ሺህ ብር ብቻ ነው እንጂ ከፐርሰናል ዩዝ ምናምን የሚያነካካኝ ነገር የለም። ይሄ ምን ይባላል? ሊሚትድ ሊያቢሊቲ ይባላል ማለት። ሌላው ቦርድ ኦፍ ዳይሬክተርስ ነው። አን ኤሌክትድ ግሩፕ ፍሮም አመንግ ሼርሆልደርስ ማኔጅስ ሃይ ሌቭል ዲሲሽን። እንግዲህ ከሜምበሮቹ የተመረጡ ሼርሆልደሮች ሃይ ሌቭል ዲሲሽን ማኔጅ እንዲያደርጉ ያስችላል ማለት ነው። ሌላው ሊሚትድ ኢንቮልቭመንት ኦፍ ኦነርስ ነው። ሼርሆልደርስ ታይፒካሊ ዱ ኖት ማኔጅ ዴይሊ ኦፕሬሽን። ሼርሆልደሮች ብዙ አያገባቸውም። የራሱ የሆነ መተዳደሪያ ደንብ አለው። ቦርድ ኦፍ ዳይሬክተሮች ማኔጅ የሚያደርግ የራሱ የሆነ በሲኢኦ የሚመራ ድርጅት ነው። ስለዚህ ሼርሆልደሮች እያንዳንዱ ኦፕሬሽን ላይ ምንም አይነት አስተዋጽኦ አይኖራቸውም ማለት ነው። ፐርፔቹዋል ኤግዚስተንስ ነው። ዘ ካምፓኒ ኮንቲኒዩስ ሪጋርድለስ ኦፍ ቼንጅስ ኢን ኦነርሺፕ ኦር ማኔጅመንት። ሼር ካምፓኒ ማንም ሰው በፈለገ ጊዜ አክሲዮኑን ሼሩን መሸጥ ይችላል። ስለዚህ ሼርሆልደሮች ይኑሩም ይሞቱም ምን ይሆናል ማለት ነው? ዊዝአውት ኦነርሺፕ ኤንድ ማኔጅመንት ኮንቲኒዩ ማድረግ ይችላል ማለት ነው። ስለዚህ ፐርፔቹዋል ኤግዚስተንስ አለው። ሌላው ሌጋል ራይት ነው። ሃዝ ራይትስ ሲሚላር ቱ ኢንዲቪጁዋልስ። ባይ ዘ ወይ ሼር ካምፓኒ አርቲፊሻል ፐርሰን ይባላል። ልክ እንደ ናቹራል ፐርሰን መብት አለው። ይከሰሳል፣ ብዙ ነገር ማለት ነው። ሃዝ ራይት ሲሚላር ቱ ኢንዲቪጁዋል ካን ሱ ኦን ፕሮፐርቲ ኤክሰፕት ቮቲንግ ኢን ፖለቲካል ኢሌክሽን። ለፖለቲካል ኢሌክሽን ቮት ከማድረግ ያሉት ነገሮች ሁሉም እንደ ሌጋል ፐርሰን አርቲፊሻል ፐርሰኑም መብት አለው ማለት ነው። አድቫንቴጁን ስናይ ሊሚትድ ሊያቢሊቲ ነው። ሼርሆልደርስ ፐርሰናል አሴት አር ፕሮቴክትድ። የባለ አክሲዮኖች የሼርሆልደሮች ፐርሰናል አሴት ፕሮቴክትድ ነው። ድርጅቱ ከከሰረ ነው። ከግለሰብ ንብረታቸው 5 ሳንቲም ይነካ የለም። ሌላው ፐርፔቹዋል ሰክሰሽን ነው። ቢዝነስ ኮንቲኒዩስ አንረፕትድ ባይ ቼንጅ ኢን ኦነርሺፕ ቢቀያየርም ሼርሆልደሮች ቢሞቱም ቢድኑም ቢኖሩም አገር ቢለቁም ፐርፔቹዋል ሰክሰሽን ስላለ ቢዝነሱ ሼር ካምፓኒው ይቀጥላል ማለት ነው። ሌላው ላርጅ ካፒታል አቬይላቢሊቲ ነው። ካን ሬዝ ሲግኒፊካንት ፈንድ ስሩ ሴል ኦፍ ሼርስ። እንግዲህ አክሲዮኖችን በመሸጥ
ላርጅ ሲግኒፊካንት አማውንት ኦፍ መኒ ሬዝ ማድረግ ይችላሉ ማለት ነው። ሌላው ፕሮፌሽናል ማኔጅመንት ነው። ኦፕሬትድ ባይ ኳሊፋይድ ኤንድ ስፔሻላይዝድ ፐርሶኔል። በቃ ሼር ካምፓኒ የሚመራው በኳሊፋይድ እና ስፔሻላይዝድ በሆነ ፐርሶኔል ነው። ድርጅት ነው፣ ይቀጥራል። ሜሪት ቤዝድ ሊደር ይኖረዋል፣ ሲኦ ይኖረዋል። እንደዚህ ሼር ሆልደሮች በፈለጉ ጊዜ ያንን መሪ ማንሳት ማባረር ይችላሉ፣ መብታቸው ነው። ዱቱዛት ሼር ካምፓኒው በኳሊፋይድ እና ስፔሻላይዝድ ፐርሰናል ይመራል ማለት ነው። ሌላው ትራንስፈራቢሊቲ ኦፍ ሼርስ ነው። ኦነርሺፕ ካን ቢ ኢዚሊ ትራንስፈር። በቃ አሁን ለምሳሌ ባንኮች ሼር ካምፓኒ ናቸው። በፈለከው ሰዓት የሚገዛ ካገኘ የፈለከውን ሼር ለፈለከው ሰው መሸጥ ይችላል። ማንም ምንም አያደርግም፣ ማንም ምንም አይከለክልም። ስለዚህ ትራንስፈራቢሊቲ ኦፍ ሼርስ ኢዝ ቬሪ ቬሪ ኢዚ ኢን ሼር ካምፓኒ። ሌላው ኤክስፓንሽን ፖቴንሻል ነው። አይዲያል ፎር ላርጅ ስኬል ኤንድ ኢንተርናሽናል ኦፕሬሽን። በቃ ላርጅ ስሩ ዘ ሴል ኦፍ ሼርስ ካፒታል ሬዝ ማድረግ ስለሚችሉ ፈንድ ሬዝ ማድረግ ስለሚችሉ ላርጅ ስኬል ኤንድ ኢንተርናሽናል ኦፕሬሽን ማድረግ ይችላሉ ማለት ነው። ሌላው ዲስአድቫንቴጅ ኦፍ ኮርፖሬሽን ነው። የኮርፖሬሽን ዲስአድቫንቴጅ ጉዳቶች ምንድን ናቸው የሚለው ኮምፕሌክስ ፎርሜሽን ነው። ኮምፕሌክስ ፎርሜሽን ሪኳየርስ ሌጋል ፕሮሰስ ኤንድ ሬጉላቶሪ ኮምፕላያንስ። ኮርፖሬሽን ለመመስረት ሌጋል ፕሮሰሱና ሬጉላቶሪ ኮምፕላያንሱ በጣም ኮምፕሌክስ ነው። ቅድም እንዳልኳችሁ ኢት ኢዝ ጀስት በሬጉላቶሪ ወደ እውቅና መሰጠት አለበት ምናምን በቻርተር መቋቋም አለበት። ሶ ዱ ቱ ዛት ኮምፕሌክስ ፎርሜሽኑ ኮምፕሌክስ ነው። ሌላው ሃይ ኦፕሬቲንግ ኮስት ነው። ዱ ቱ አድሚኒስትሬቲቭ ኤንድ ኮምፕላያንስ ኤክስፔንሲቭ ዘ ኦፕሬቲቭ ኮስት ኦፍ ኮርፖሬሽን ኢዝ ሃይ። ሌላው ዳብል ታክሴሽን ነው። ይሄ ዋናው ዲስአድቫንቴጅ ኦፍ ኮርፖሬሽን ነው። ዳብል ታክሴሽን ማለት ፕሮፊትስ ሜይ ቢ ታክስድ አት ቦዝ ኮርፖሬት ኤንድ ሼር ሆልደር ሌቨል። አሁን አንድ ድርጅት መጀመሪያ ከትርፉ ላይ ኮርፖሬት ታክስ 30% ታክስ ይደረጋል። ከዛ ታክስ ተደርጎ ለሼር ሆልደሮቹ ከተከፋፈለ በኋላ አሁንም ሼር ሆልደሩ 10% ኢንካም ተብሎ ዲቪደንድ ኢንካም ተብሎ ታክስ ይደረጋል። ለምሳሌ ባንኮች ዳሽን ባንክ፣ ንግድ ባንክ ሳይሆን ዳሽን ባንክ፣ አዋሽ ባንክ ወር ዘመን ባንክ 100 ሚሊዮን ብር ትርፍ ቢያገኙ መጀመሪያ 30%ቱን 30 ሚሊዮን ብር ታክስ ይደረጋሉ። ከዛ 70 ሚሊዮኑ አስኮርፖሬት ታክስ ይደረጋሉ ማለት ኮርፖሬት ታክስ 30% ስለሆነ ከዛ 70 ሚሊዮኑ ደግሞ ያከፋፈላቸውና ለሼር ሆልደሮቹ ከዛ ከደርሻቸው እያንዳንዳቸው 10% ዲቪደንድ ኢንካም ታክስ ይከፍላሉ ማለት ነው። ስለዚህ ዳብል ታክሴሽን የዲስአድቫንቴጅ ኮርፖሬሽን ትልቁ ነው ማለት ነው። ፕሮፊትስ ሜይ ቢ ታክስድ አት ቦዝ ኮርፖሬት ኤንድ ሼር ሆልደር ሌቨል ማለት ነው። ሌላው ሪዱስድ ፕራይቬሲ ነው። ፋይናንሻልስ አር ሰብጀክት ቱ ፐብሊክ ዲስክሎዥር። በቃ የእያንዳንዱ የኮርፖሬሽኑ ፋይናንሻል ነገር ለፐብሊክ ዲስክሎዝ ይወጣል። ስለዚህ ፕራይቬሲ የሚባል ነገር የለም። ለስ ዳይሬክት ኮንትሮል ባይ ኦነርስ ዳይሬክት ኮንትሮል የላቸውም። ቅድም እንዳልኳቸው ሼር ሆልደርስ ሜይ ሃቭ ሊሚትድ ሴይ ኢን ዴይሊ አፌር። በዴይሊ አፌሩ ሼር ሆልደሮች ምንም አይነት ወይም ሊሚትድ ሴያቸው ትንሽ ነው ወይም አናሳ ነው ማለት ነው። ይሄን ካየን እንግዲህ ኮንክሉዥን ስናይ each form of business organization has its own set of advantages, disadvantages, legal implications and operational scope. እንግዲህ ሶስት አይነት ፎርም ኦፍ ቢዝነስ ኦርጋናይዜሽን አየን። ሶል ፕሮፕራይተርሺፕ አየን፣ ፓርትነርሺፕ አየን፣ ኮርፖሬሽን አየን። እነዚህ ሶስት ፎርምስ ኦፍ ቢዝነስ ኦርጋናይዜሽን የራሳቸው የሆነ ጥቅም አላቸው፣ ጉዳት አላቸው፣ የሌጋል ኢምፕሊኬሽን አላቸው ወይም ኦፕሬሽናል ስኮፕ አላቸው ማለት ነው። ዘ ቾይስ ዲፔንድ ኦን ቢዝነስ ሳይዝ፣ የንግዱ አቅም ሳይዝ፣ ካፒታል ኒድስ፣ የሚያስፈልገው የካፒታል የገንዘብ መጠን፣ ሪስክ ቶለራንስ፣ የአደጋ ቶለራንስ፣ ሌጋል ኦብሊጌሽን፣ የህጋዊ ግዴታ ኤንድ ማኔጅመንት ፕሪፈረንስ። እንግዲህ የእያንዳንዱ ፈርም ዲፔንድ የሚሆነው ማለት ነው በቢዝነስ ሳይዝ፣ በካፒታል ኒድ፣ በሌጋል ቶለራንስ፣ በሪስክ ቶለራንስ፣ በሌጋል ኦብሊጌሽን፣ በማኔጅመንት ፕሪፈረንስ ይወሰናል ማለት ነው። ስለዚህ ሶስቱን ስናይ ለምሳሌ ሶል ፕሮፕራይተርሺፕ ስናይ it is based for individual entrepreneurs and small businesses. ለኢንዲቪጁዋል ኢንተርፕረነርስ እና ለኢንዲቪጁዋል ስራ ፈጣሪዎችና ለስሞል ቢዝነስ ሶል ፕሮፕራይተርሺፕ አሪፍ ነው፣ ይመከራል። ከአድቫንቴጁ ምንድነው? ፉል ኮንትሮል ኤንድ ሲምፕሊሲቲ ነው። ፉል ኮንትሮል ይገናል፣ ቀላል ነው፣ ሲምፕል ነው። ሊሚቴሽኑን ስናይ አንሊሚትድ ሊያቢሊቲ ኤንድ ሊሚትድ ሪሶርስ አለው። ፓርትነርሺፕን ስናይ ደግሞ ስሞል ቱ ሚዲየም ሳይዝድ ቢዝነስ ለፓርትነርሺፕ ይመከራል፣ ቤስት ነው። ኪ አድቫንቴጁን ስናይ የፓርትነርሺፕ ሼርድ ሪስፖንሲቢሊቲ
ኤንድ ካፒታል። ፓርትነሮች ሪስፖንሲቢሊቲንም ሼር ያደርጋሉ፣ ካፒታልንም ኃላፊነትንም ሼር ያደርጋሉ። ሊሚቴሽኑ ስናይ ፖቴንሻል ኮንፍሊክት ኤንድ ጆይንት ሊያቢሊቲ። በቃ የጥቅም ግጭት ሊፈጠር ይችላል፣ ፖቴንሻል ኮንፍሊክት ነው ይችላል እና ሊያቢሊቲውም ስቲል ጆይንት ነው፣ ሊሚትድ አይደለም። ኮርፖሬሽንን ስናይ ኮርፖሬሽን ኢዝ ቤስድ ፎር ላርጅ ቢዝነስ ዊዝ ግሮዝ ፕላን ያለው የእድገት ፕላን ያለው ላርጅ ቢዝነስ ለኮርፖሬሽን ቤስት ነው። ከአድቫንቴጁን ስናይ ሊሚትድ ሊያቢሊቲ ሊሚትድ ነው። ኤንድ ፐርፔቹዋል ኤግዚስተንስ ቀጣይነት ያለው ኤግዚስተንስ ፐርፔቹዋል ኤግዚስተንስ እና ሊሚትድ ሊያቢሊቲ የኮርፖሬሽን ከአድቫንቴጅ ናቸው። ሊሚቴሽኑን ስናይ ደግሞ ኮምፕሌክስ ሌጋል ሪኳየርመንትስ ኤንድ ኮስትስ። ኮርፖሬሽን ለማቋቋም ሌጋል ሪኳየርመንት እና ኮስቶች ምንድን ናቸው? ኮምፕሌክስ ናቸው ማለት ነው። ስለዚህ በዚህ ስሪ ፎርምስ ኦፍ ቢዝነስ ኦርጋናይዜሽን ስለ ፕሮፕራይተርሺፕ፣ ፓርትነርሺፕ እና ኮርፖሬሽን ጥቅማቸውን፣ ጉዳታቸውን፣ ካራክተራቸውን፣ ልዩነታቸውን አየን። በዚሁ የዛሬውን ክላስ እናጠናቅቃለን። ቤተሰብ ያልሆናችሁ ሰብስክራይብ ማድረግ፣ ቤተሰብ እንድትሆኑ ናችሁ ደግሞ የደወል ምልክቷን በመጫን በየቀኑ የመለቃቸውን ቪዲዮ ተከታተሉ ዘንድ የዘወትር አክብሮት